አባቷን በህመም አታ እናቷን ደግሞ ፈጽሞ የማታውቀው ብቸኛዋ ነዋ። አንድ ስቲቭ የሚባል ግለሰብ በሱፐርማርኬት ውስጥ ተዋውቋት ያልጠበቀችውን ነገር ያደርጋታል። ፍሬሽ የተባለውን በ2022 የተለቀቀው አጓጊ ፊልም ምን ያስመለከተን ይሆን? አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲያደርጉ እንዲሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ በአክብሮት ተጠይቃችኋለሁ። ወደ ፊልማችን። ፊልሙ ኖዋ የምትባልን አንዲት ሴት በማስተዋወቅ ይጀምራል። ኖዋ ብቻዋን የምትኖር ሴት ናት። አባቷ ከሞተ ረጅም ጊዜ ሲሆነው እናቷን ደግሞ ፈጽማ አታውቃትም። በዚህ የብቸኝነት ኑሮዋ ፍቅረኛ እንዲኖራት ሁል ጊዜ ትመኝ ነበር። ለዚያ ነው በየቀኑ መተግበሪያ በመጠቀም ተስማሚዋን ሰው ለማግኘት የምትጥረው። በመተግበሪያው ላይ የተለያዩ ወንዶች ካየች በኋላ ቻድ የሚባል ሰውን ለመገናኘት ትወስናለች። በአንድ ሆቴልም እራት ለመብላት ይገናኛሉ። ምግብ እየበሉና እያወሩ ባለበት ሰዓት ላይ ኖዋ ቻድ ስነ ምግባር የሚጎለውና እጅግ ወጣ ያለ ባህሪ እንዳለው ታስተውላለች። ከዚያም ከምግብ ቤት ከወጡ በኋላ ኖዋ በቻድ ላይ ምንም አይነት ፍላጎት እንደሌላት በቀጥታ ትነግረውና ይለያያሉ። ቻድም ተናዶ ኖዋን ጥሏት ይሄዳል። በኋላም ኖዋ ለጓደኛዋ ሞሊ ከቻድ ጋር የነበራትን የራት ግብዣ ለመሳካቱን ትነግራታለች። ኖዋና ሞሊ ለ7 ዓመታት ያህል የዘለቀ ጓደኝነት ነበራቸው። ኖዋም ሞሊን እንደ ቤተሰብ ነበር የምትመለከታት። ይህ በእንዲህ እንዳለ አንድ ቀን ሱፐርማርኬት ውስጥ እቃ በመግዛት ላይ ያለች አንድ ስቲቭ የሚባል ሰው ትተዋወቃለች። በኖዋ ላይም ፍላጎት ያሳየው ስቲቭ ሌላ ጊዜ እንደገና ለመገናኘት ስለፈለገ ስልክ ቁጥሯ ይጠይቃታል። እሷም ትሰጠውና ይለያያሉ። በመቀጠልም ኖዋ ሱፐርማርኬት ውስጥ ስቲቭን ማግኘቷን ለሞሊ ትነግራታለች። ኖዋም ስቲቭ ቆንጆ እንደሆነና በሱ ላይ ትንሽ ፍላጎት እንዳደረባትም ጨምራ ትነግራታለች። ኖዋም በየቀኑ መተግበሪያ በመጠቀም ወንዶችን መፈለግ ስለሰለቻት ከስቲቭ ጋር ለመቀራረብ ትወስናለች። ብዙም ሳይቆይ ኖዋ ከስቲቭ የጽሑፍ መልእክት ይደርሳታል። በአንድ መጠጥ ቤትም ለመገናኘት ይጋብዛታል። በጣም ተደስታ ለመዘገጃጀት በፍጥነት ወደ ቤቷ ትሄዳለች። ትንሽ መሸት ሲልም ኖዋና ስቲቭ ይገናኛሉ። በግንኙነታቸው ወቅትም ኖዋ ከስቲቭ ጋር በመገናኘቷ የእውነተኛ የደስታ ስሜት ይሰማታል። ለረጅም ጊዜም ከተወያዩ በኋላ ከመጠን በላይ ስለጠጡ ወደ ቤት ለመመለስ ይወስናሉ። ምክንያቱም ሁለቱም ሰክረው ነበር። ከዚያም ኖዋ ስቲቭን ወደ ቤቷ እንዲገባ ትጋብዟለች። እሱ ምንም ሳያቅማማ ወደ ቤቷ ይገባል። በመቀጠልም ግንኙነት ይፈጽማሉ። ያም ውብ ሌሊት ኖዋን በጣም ያስደስታታል። ከዚያም ሞሊን ወዲያውኑ ትጠራትና ከስቲቭ ጋር የተፈጠረውን ሁሉ ትነግራታለች። ጓደኛዋ ሞሊም የኖዋን ታሪክ ስትሰማ ጓደኛዋ አዲስ የወንድ ጓደኛ ስላገኘች በጣም ደስ ይላታል። ከዚያም ሞሊ ስለሱ የበለጠ ለማወቅ የስቲቭን ማህበራዊ ሚዲያ ለማየት ኖዋን ትጠይቃታለች። ነገር ግን ስቲቭ ማንኛውንም አይነት ማህበራዊ ሚዲያ እንደሌለውና እንደማይጠቀም ትነግራታለች። ሞሊም ወዲያውኑ ዘመኑ የማህበራዊ ሚዲያ ሆኖ ሳለ ስቲቭ ምንም አይነት ማህበራዊ ሚዲያ አለመጠቀሙ የሆነ እንግዳ ነገር እንዳለው ሳትረዳ አልቀረችም። ሆኖም ግን ኖዋን በዚህ ጉዳይ ብዙ አላስጨነቀቻትም ነበር። ቀናት ያልፋሉ። እናም አሁን ላይ ኖዋ በይፋ ከስቲቭ ጋር ፍቅር ጀምራለች። ስቲቭም ኖዋን ስለሰው እንደተናገረችና እንዳልተናገረች ይጠይቃታል። ኖዋም ለቅርብ ጓደኛዋ ሞሊ ብቻ እንደነገረቻት ትነግሯለች። ከዚያም ስቲቭ ኖዋን ከሱ ጋር ለእረፍት ጉዞ እንድትሄድ ሀሳብ ያቀርብላታል። ኖዋም በጣም ስለምትወደው ወዲያውኑ ሀሳቡን ትቀበላለች። ስቲቭም በሚቀጥለው ቀን እንደሚወስዳት ይነግራትና ይለያያሉ። በዚያን ቀን ማታ ኖዋ ለጉዟቸው የሚያስፈልጋቸውን ነገር ታዘጋጃለች። ከዚያም በኋላ ሞሊን ትጠራትና ከስቲቭ ጋር ጉዞ እንደምትሄድ ትነግራታለች። ይህንን ስትሰማ ሞሊ ደስ አላላትም ነበረ። ምክንያቱም ጓደኛዋ ከማታውቀው ሰው ጋር ጉዞ ለመሄድ ለመዘጋጀት በማሰቧ ነገሩ ትንሽ አስጨንቋታል። በማግስቱ ጠዋት ስቲቭ ኖዋን ካለችበት መጥቶ ይወስዳታል። በጉዞ ወቅትም ኖዋ ለሞሊ ወደ ኮቴጅ ግሮቭ ወደሚባል ቦታ እንደምትሄድ ለማሳወቅ ስትሞክር በድንገት የስልክ ኔትወርኩ ይጠፋል። ይህም መልእክቱ ለሞሊ በሰዓቱ እንዳይደርስ ያደርጋል። ከረጅም ሰዓታት ጉዞ በኋላ በመጨረሻም ወደ ስቲቭ ቤት ይደርሳሉ። ወደዚያ እንደደረሱም ስቲቭ ለኖዋ መጠጥ ያቀርብላታል። ነገር ግን ከጠጣች በኋላ ኖዋ ድንገት ራሷን የህመም ስሜት ይሰማትና በመጨረሻም ራሷን ስታ ትወድቃለች። ስትነሳ ኖዋ እጆቿ በሰንሰለት ታስረው በምድር ቤት ውስጥ እንዳለችና ስቲቭ ከፊት ለፊቷ ተቀምጦ እያያት እንደሆነ ትመለከታለች። ከዚህም በኋላ ስቲቭ ፍጹም አደገኛ ሰው እንደሆነ ወዲያውኑ ትረዳለች። እስካሁን ድረስ ለኖዋ ደግነት እያሳየ የተግባባት እሷን በእጁ ለማስገባት ብቻ ነበር። ስቲቭ የሰው ስጋ የሚመገብ ሰው እንደሆነና በተለይ ደግሞ የሴቶች ስጋ በጣም የሚመቸው ሰው ሲሆን በተጨማሪም ደግሞ ስቲቭ የሚያንገላታቸውን ሴቶች እየገደለ ስጋቸውን ለሀብታም ሰዎች በሚስጥራዊ ይሸጥ ነበር። ሴቶቹም ከመታገታቸው በፊት ስቲቭ ሁል ጊዜ የሴቶቹን ጀርባ ያጣራል። ከዚያም መልካም ሰው እንደሆኑ በማየት እምነታቸውን ለማግኘት ይሞክራል። ጊዜው ሲደርስም ወደ ቤቱ በመውሰድ ያግታቸዋል። እነሱም በመጨረሻ እስረኞች ይሆናሉ። ስቲቭ እንደ ኖዋ ቤተሰብ
ቤተሰብ የሌላቸውንና ብቻቸውን የሆኑ ሰዎችን እየመረጠ ያድናል። በዚህ መንገድም ሴቶቹ ሲጠፉ ማንም ሊያውቃቸው የሚችል ሰው የለም። ፖሊስም ፈጽሞ ሊፈልጋቸው አይችልም። ስቲቭም ያገታቸውን ሴቶች ወዲያውኑ አይገላቸውም። በምትኩ በህይወት እያሉ ስጋቸውን እየቆራረጠ በትንሽ በትንሹ ይወስዳል። በመጨረሻም ሴቶቹ እስኪሞቱ ይህንኑ ያደርጋል። ኖአም ይህንን ካወቀች በኋላ በጣም ተደናገጠች። ሆኖም ምን ማድረግ እንዳለባት አታውቅም። ስቲቭም ከዚያ እሷ ተረጋግታ የማትቀመጥ ከሆነ እንደሚገላት ያስጠነቅቃታል። ኖአም በክፍሏ እርዳታ ፈልጋ ስትጮህ ከሌላ ክፍል የሌላ ሴት ጩኸት ይሰማታል። ከጎን ያለችውም ሴት እንደ እርሷ ለረጅም ጊዜ በስቲቭ የታገተች ነበረች። ከጥቂት ሰዓታት በኋላ ስቲቭ ለኖአ ምሳ ይዞላት ይመጣል። ኖአም ምግቡን መብላት እንደማትፈልግ ነገር ግን መታጠቢያ ቤት መሄድ እንደፈለገች ትነግሯለች። ኖአም እንዳትሸሽ ለመከላከል ስቲቭ ስትታጠብ ለመመልከት አብሯት ይሄዳል። ስቲቭም እሷን ወደ ሽንት ቤት ሊወስዳት ሲሞክር እሷ ግን በምትኩ ለማምለጥ ትሞክራለች። በሚያሳዝን ሁኔታ ግን የማምለጥ ሙከራዋ አልተሳካም ነበረ። ስቲቭም ራሷን እንድትስት ያደርጋትና አንድ ክፍል ውስጥ ይቆልፍባታል። ኖአም ስትነሳ በቀዶ ጥገና ክፍል ውስጥ ሆና ራሷን ታገኛለች። ለማምለጥ ስለሞከረችም ስቲቭ እሷን ለመቅጣት በማሰብ ከመቀመጫዋ ስጋ በመውሰድ እና በመቁረጥ ስጋዋን ለማውጣት ይወስናል። ኖአም ሰውነቷ ሙሉ በሙሉ በመድኃኒት ስለደነዘዘ ራሷን መከላከል አትችልም ነበር። የኖአንም የመቀመጫ ስጋ ከቆረጠ በኋላ ወደ ክፍሏ ይመልሳታል። እዚያም ኖአ ከጎኗ በነበረው ክፍል ውስጥ ካለችው ፔኒ ከምትባል ሴት ጋር መነጋገር ይጀምራሉ። ኖአና ፔኒ በሚገጥማቸው አስፈሪ ሁኔታ ውስጥ ሆነው ሁለቱም ረዳት እንደሌላቸው ያስባሉ። ምክንያቱም ቤተሰብ አልባ ሴቶች ስለነበሩ። ይህ በእንዲህ እንዳለ ሞሊ ከኖአ ምንም አይነት የጽሁፍ መልእክትም ሆነ ያገኘችው አንዳችም ነገር ስለሌለ በጣም ተጨንቃለች። ቢሆንም ሞሊ ለኖአ ደጋግማ ስልክ መደወሏን ግን አላቆመችም ነበር። ከጥቂት ጊዜ በኋላ ሞሊ ከኖአ የጽሁፍ መልእክት ይደርሳታል። ኮቴጅ ግሮቭ የሚባል ቦታ እንዳለችም ትጽፍላታለች። ከቦታው በተጨማሪም እዛ እንዳለች የሚያረጋግጥ የፎቶ መልእክት ትልክላትና ከስቲቭ ጋር የረፍት ጊዜዋን ለማጣጣም ስልኳን እንዳጠፋች ትነግራታለች። ሞሊም ከኖአ መልእክቱ ቢደርሳትም ነገር ግን ጥሩ ስሜት አልተሰማትም ነበረ። ስለዚህም ኖአ የላከችውን ፎቶ ኢንተርኔት ላይ ትፈልጓለች። እናም ፎቶ ከዌብሳይት ላይ እንደተወሰደ ትደርስበታለች። በፎቶ ላይ ያለው ቦታም ኮቴጅ ግሮቭ አልነበረም። ከዚህ ሰዓት በኋላ ሞሊ ኖአ በጣም አደጋ ውስጥ እንደሆነች ማሰብ ትጀምራለች። የስቲቭንም እውነተኛ ማንነት ለማወቅ ጥረት ያደረገች ቢሆንም ነገር ግን ሙሉ በሙሉ ስሙን ስላላወቀችው ሙከራዋ ይከሽፋል። ነገር ግን አንድ ሀሳብ ይመጣላትና ኖአና ስቲቭ በመጀመሪያ እራት ግብዣቸው ጊዜ የሄዱበት ግሮሰሪ ትሄድና ኖአንና ስቲቭን ያገለገላቸውን የግሮሰሪ ቤት ሰራተኛ ፖልን ታገኘዋለች። ሞሊም ሙሉ ስሙን ለማግኘት የስቲቭን ክሬዲት ካርድ ክፍያ ላይ ያለውን ስሙን እንዲያሳያት አስተናጋጁን ትጠይቋለች። አስተናጋጁ ፖልም የስቲቭ እውነተኛ ስም ብሬንደን ስቲቭ ኬምፕ እንደሆነ ይነግራታል። ሞሊ ወዲያውኑ በማህበራዊ ሚዲያ ፕሮፋይሉን ለማግኘት ስሙን በመፈለግ ድረገጽ ላይ ገብታ ማሰስ ትጀምራለች። በመቀጠልም ስቲቭ ቀድሞውኑ ሚስትና 2 ልጆች እንዳሉት በማህበራዊ ሚዲያው ላይ በማየት ማረጋገጥ ትችላለች። ሞሊም የስቲቭን የቤት አድራሻ አያይዛ በማግኘት ወደዛ ቤት ትሄዳለች። ወደ ስቲቭ ቤት ስትደርስም የስቲቭን ሚስት አናን ታገኛታለች። ከዚያ ሞሊ ኖአ ከመጥፋቷ በፊት ከባለቤቷ ስቲቭ ጋር ለረፍት እንደሄደች ትገልጽላታለች። እንዲሁም ስለ ስቲቭ እና ስለ ኖአ ግንኙነትም አንዳንድ ነገሮችን ትላታለች። ነገር ግን አና ስለ ኖአ ምንም እንደማታውቅ ትነግራታለች። ብዙም ሳይቆይ ስቲቭ ወደ ቤት ይደርስና ሞሊን ያገኛታል። ነገር ግን ራሱን እንደ ብሬንደን ሆኖ እንደማያውቃት ይተዋወቃታል። ሞሊም ስለ ኖአ ትጠይቀዋለች። እሱ ግን እንደዚህ የምትባል ሴት እንደማያውቅ ይነግራታል። ቢሆንም በመልሱ ምንም ያደረካችው ሞሊ ስልክ ላይ ስትደውል ስቲቭ ስልኩን ስለያዘው ኪስ ውስጥ እንዳለ ይጠራል። ሞሊም ወዲያውኑ ስቲቭ ኖአን እንዳገታ ትደርስበታለች። ነገር ግን ድንገት አና ከኋላዋ ትመታትና ራሷን ትስታለች። ከዚያ በኋላም ስቲቭ ሞሊን ኖአ ወዳለችበት ቦታ ይወስዳትና ይቆልፍባታል። እንዳለመታደል ሆኖ ግን የስቲቭ ሚስት አናም አንዷ የሱ ሰለባ ነበረች። ወደ ኖአ ስንመለስ ከብዙ ቀናት በኋላ ኖአና ሌሎች ሴቶች ቢታሰሩም ስቲቭ አሁንም ለሷ የተለየ ስሜት እንዳለው ትረዳለች። ባለፉት ቀናትም ስቲቭ በየጊዜው ወደ ክፍሏ እየመጣ እንደጎበኛት ሳታስተውል አልቀረችም። ኖአም አንድ እቅድ ታወጣለች። እሱም ስቲቭን ለመቅረብና እምነቱን ለማግኘት ማሰብ ነበር። በመጀመሪያም እሱን ለማማለል መጣር ትጀምራለች። ስቲቭም እሷን ለማግኘት ሲመጣ የሰው ስጋ ምን ያህል ጣፋጭ እንደሆነ መቅመስም እንደምትፈልግ አያይዛ ትጠይቋለች። ስቲቭም እጅግ በጣም ጣፋጭ እንደሆነና በእሱ አስተያየትም ሌላ ስጋ ከሰው ስጋ ጋር እንደማይወዳደር ይነግራታል። ከጥቂት ሰዓታት በኋላ ስቲቭ እንደገና ይመጣና ኖአ በእውነት የሰው ስጋ ጣዕም ማወቅ እንደምትፈልግ ይጠይቃታል። ኖአም ትንሽ በማመንታት መሞከር እንደምትፈልግ ትነግረዋለች። ከዚያም ምሳ አብራው እንድትበላ ይጋብዛታል። በእውነቱ ከሆነ ግን ኖአ ፈጽሞ የሰው ስጋ መብላት አልፈልገችም ነበር። ነገር ግን እምነቱንና ትኩረቱን ለማግኘት ግዴታ ማድረግ ነበረባት። ከዚያም እንደምንም ብላ አንድ ጎረሰች። በኋላ ግን በጣም የመረበች ስሜት ይሰማታል። ሆኖም ግን ኖአ በጣም ጥሩ ምግብ እንደሰራ በማስመሰል ዝም ብላ ትመገባለች። ከዚያም ወደ ክፍሏ ተመልሳ የበላችውን ስጋ በግድ ታስመልሰዋለች።
ከጥቂት ቀናት በኋላ ስቲቭ ወደ እሷ ክፍል ተመልሶ ይመጣል። በዚህ ጊዜ ውድ ልብስና አንዳንድ ኮስሞቲክሶች ነበር ይዞላት የመጣው። በመቀጠልም ማታ ሌላ የራት ግብዣ ከእሷ ጋር እንዳሰበ ይነግራታል። ስቲቭም ዝግጁ ከሆነ በኋላ ወደ ኖዋ ክፍል ሄዶ ልብሷን እንደለበሰችና ምን ያህል ቆንጆ እንደሆነች በማየትም ይገረማል። ከዚያም ለራት ተቀምጠው ሳለ እንደተለመደው የሰው ስጋ መብላት ይጀምራሉ። ኖዋም እንደገና ተገዳ ይህንን የሚያቅለሸልሽ ምግብ ለመመገብ ተገደደች። ሆኖም ግን ምንም ምርጫ አልነበራትም። ስቲቭም በጣም ደስተኛ ሆኗል። ኖዋም ከሌሎች ሴቶች የተለየች እንደሆነች እርግጠኛ ሆኗል። ስቲቭም ኖዋን ይዞ ወደ አንድ ክፍል ይወስዳታል። እናም የተለያዩ ከሴቶች የተወሰዱ አንዳንድ ንብረቶችን ያሳያታል። ነገር ግን የኖዋ አይን አንድ የተለመደ የስልክ ከቨር ያለው ላይ ይወድቃል። ወዲያውኑ ስልኩ የሞሊ መሆኑን ትረዳና የቅርብ ጓደኛዋን በቤት ውስጥ እንደታገተች ይገባታል። ስቲቭም እንደገና ወደ ማዕዱ እንዲመለሱ ይጋብዛታል። በዚህ ጊዜ ግን ሞሊ በድንገት ማልቀስ ትጀምራለች። ለምን እንዳለቀሰችም ሲጠይቃት ስለጋበዛትና ይህ ሁሉ እንክብካቤ ስላደረገላት በደስታ ስሜት እንዳለቀሰች ተናግረዋለች። በዚህም ጊዜ ስቲቭ ለሷ ያለው ፍቅር በጣም ይጨምራል። ብዙም ሳይቆዩ ወደ መኝታ ቤት ይገቡና ግንኙነት ለማድረግ ይዘጋጃሉ። ነገር ግን ድንገት ኖዋ የስቲቭን አፍረተ ስጋ በኃይል ትነክሰዋለች። ስቲቭም በጣም በመጎዳቱ ምክንያት በኃይል ይጮዋል። ኖዋም ለማምለጥ እድሉን ታገኛለች። ከዚያም የስቲቭን ቁልፍ ከስልኩ ጋር ትወስዷለች። ከዚያም ሞሊና ፔኒ ከታሰሩበት ቦታ ለመሄድ ወደ ምድር ቤት ትሮጣለች። እነሱንም በመፍታት በፍጥነት እንዲያመልጡ ትነግራቸዋለች። በዚህ ጊዜም ስቲቭ ደርሶ ሊያስቆማቸው ይሞክራል። ከዚያም በሱና በሶስት ሴቶች መሃል ከባድ ትግል ይካሄዳል። ከዚያ ትግል በኋላም ሰውየውን ከጣሉት በኋላ በፍጥነት ይሮጣሉ። ብዙም ሳይቆይ ስቲቭ ተነስቶ መሳሪያ ይዞ ይከተላቸዋል። ከዚያም ጫካ ውስጥ በመደበቅ ጋሚ ያጠቁታል። ስቲቭም ተጎድቶ ስለነበር ይወድቃል። በመቀጠልም ኖዋ ሽጉጥ ወስዳ ጭንቅላቱ ላይ ተኩሳ ትገለዋለች። ከዚያም ከአካባቢው ለመሸሽ መንገድ ይፈልጋሉ። ኖዋም ከስቲቭ ጋር በሚታገሉበት ወቅት ስልኳ ስለወደቀ ስልኳን ለማግኘት ተመልሳ ሄደች። ስልኳንም በመፈለግ ላይ ሳለች አና በድንገት ትመጣለች። ስቲቭንም በመግደሏ ታመሰግናታለች። ይህ ግን ኖዋን ግራ ያጋባታል። ነገር ግን ድንገት አና የኖዋን ጉሮሮ ይዛ ልታጠቃት ትሞክራለች። አና ይህንን ያደረገችው ስቲቭ እሷን ትቶ ኖዋን በማፍቀሩ ነበር። ወዲያውኑ ሞሊ በፍጥነት ደርሳ አናን ትገላታለች። ኖዋም ግራ በመጋባት ማን እንደሆነች ስትዞር ይህንን ድርጊት የፈጸመችው ሞሊ እንደሆነች ትረዳለች። ሞሊም የስቲቭ ሚስት እንደነበረችና 2 ልጆች እንዳሏት ተነግራታለች። ኖዋ ግን በዚህ ድርጊት በጣም ትገረማለች። ከዚህ አስፈሪ ሁኔታ በኋላ ሞሊ ኖዋን ለማዳን ስለመጣች በጣም ታመሰግናታለች። በመጨረሻ ትዕይንት ላይ ለኖዋ የጽሑፍ መልእክት ይደርሳታል። ይህም ከመጀመሪያው መተግበሪያ ሌላ ወንድ ዴት ሊያደርጋት እንደሚፈልግ ነበር። ፊልሙም እዚህ ጋር ያበቃል።